መልካም ሰንበት ለሁላችን። ከዚህ ስታይ በጣም ታምራላችሁ። የዛሬው መሪ ጥቅስ የተሰጠኝ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ከ8 ይጀምራል። እንዲህ ይላል፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና ይላል። እደግመዋለሁ፣ ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። እግዚአብሔር ይባርካችሁ። መቼም ካለ በእግሮቻችንን በርክክ። በሰማይ ያለ አምላካችን ሰማይና ምድርን የፈጠርክ ለዚች የተባረከች ሰንበት ቀን ስለረስተን እጅግ አድርገን እናመሰግናለን። አሁንም አምላኪው ሁል ጊዜ የማይለይ መንፈስ ቅዱስ ከኛ ጋር እንዲሆን ለምናለው። አምላኪው አንተን ሸመተናልና አንተ ደግሞ የፊትን እንድትገልጥልን አንተ ከኛ ጋር እንድትሆን ለምናሃለን። የአንተን መልእክት ይዞ የሚቀርቡ ወንድማችንም ደግሞ ከራሱ የሆነ ነገር ሲሆን አንተ ለእኛ የሚያስፈልገን ነገር በእርሱ አማካኝነት ለእኛ እንድታስተላልፍ ዘንድ እንለምናሃለን። አንተ ከኛ ጋር ሁን። እኛ ሊገዳደር የሚፈልግ ክፉ ዲያብሎስ ካለ በልጅ በኢየሱስ ክርስቶስ ስም የተመታ ይሁን። አንተ ከኛ ጋር ሁን፣ አትለይም። በልጅ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ስም የተመሰገነው። ለእኔ የተሰጠኝ የስጦታ ጥቅስ ነው። ያው በሰው ፊት ቆሜ ስለማላቅ ነው የምንጠባጠበው፣ ይቅርታ አድርጉልን። እሱ የሚገኘው ሚልክያስ ምዕራፍ 3 ቁጥር 10 እስከ 11 እንዲህ ይላል፣ በቤት መብል እንዲኖር እኔም በዚህ እንድትፈትኑኝ አስራቱን ሁሉ ወደ ጎተራ አስገቡ ይላል እግዚአብሔር ጸባኦት። የሰማይን መስኮት ባልከፍትላችሁ የማልከፍትላችሁ የተትረፈረፈ በረከትንም ማስቀመጫ እስኪታጡ ድረስ የማላፈስላችሁ ከሆነ ተመልከቱ። ዲያቆናት ወደዚህ ሲመጡ እንጸልያለን። እንጸልይ።
እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ከነካ እስካሁን በምሕረቴ በቸርነቴ ጠብቀ ለዚህ ጊዜ ስላበቃ ተመስገን። አሁን ይሄ ጉባኤ ከየአቅጣጫ አቤቱ በዚህ ቦታ ሊሰበሰብ ሲመጣ የእያንዳንዱን እግር ጠብቄ ይህን ህዝብ በሰላም ስላመጣ ተመስገን። አሁንም በሚደረገው ፕሮግራም ሁሉ አንተ ክበር። ያን ሁሉ በጌታ በኢየሱስ ክርስቶስ ስም
አምላክን እጅግ አድርገን እናመሰግነዋለን። ሁላችንንም በሰላም በጤና ጠብቆ በቤቱ በሰንበት ዕለት ስለተገኘን እግዚአብሔር ስም የተመሰገነ ይሁን። የዘመራችሁልን ዝማሬ እግዚአብሔር አብስቶ ይባርካችሁ ሁለታችሁንም ኳይሮች። ሌላ ምንም ሪዝን የለን። ሁለቱም የዘመሩት ስለ ክርስቶስ ነው። ሌላ የተለየ ዓላማ የለንም። እዚህ ያለነው በክርስቶስ መስዋዕትነት ነው፣ በክርስቶስ ፍቅር ነው። ዛሬም የምናወራው ስለ ክርስቶስ ፍቅር ነውና ክርስቶስ ስላደረገልን ስለ መልካምነቱ የእግዚአብሔር ስም የተመሰገነ ይሁን። ጸሎት እናድርግና ወደ አገልግሎት ይገባለሁ። እንጸልይ። ሁሉን የምትችል መልካም አባታችን ሆይ እናመሰግናለን። በጎነትህ ደግሞ በስቶልን ጌታ ሆይ አሁንም በፊትህ እንድንቀርብ ይህንን እድል ስለሰጠህን ተመስገን። አሁንም ልትናገረን አለህና አንተ ተናገረን፣ አንተ ምከረን፣ አንተ አስተምረን፣ አንተ ባርከን ጌታ ሆይ። ተቀብለን ደግሞ ጌታ ሆይ ለሌሎች የምናሰራጭበትን ልባችንን ክፍት አድርገህ ጌታ ሆይ በዚህ ሰዓት ለአገልግሎትህ እንድታቆመን ዘንድ እንጠይቃለን። ክብር በሰማይ በምድር ላንተ ይሁን፣ በክርስቶስ ኢየሱስ ስም አሜን። በአገረ ስኮትላንድ ሁለት ሰዎች ነበሩ ይባላል። እነዚህ ሁለት ሰዎች በአንድ ሀገር በዛው በስኮትላንድ ውስጥ ሆነው ግን የተለያየ ቦታ ነበር የሚኖሩት። ከዛ ግን አንድ ቀን በለውጥ አጋጣሚ ተገናኙ እና ተገናኝተው ልክ ፊት ለፊት ሲገናኙ ሁለቱም ደነገጡ። ለምንድን የደነገጡት? ሁለቱም ራሳቸውን ያዩ መሰላቸው። አንደኛው የሌላኛው ኤግዛክት ራሱን የሚመስለው የሚመሳሰሉ ሰዎች ናቸው፣ ግን ከዚህ በፊት አይተዋወቁም፣ መንታም አይደሉም። ስለዚህ እነዚህ ሰዎች ጥያቄ ሲገባቸው ማጣራትን ተያያዙት። ሲያጣሩ እንግዲህ የመጀመሪያው ስቴፕ ዲኤንኤ ነው አይደለ? በዲኤንኤ ለመጣራት ሲኬድ ምንም የሚገናኝ ነገር የላቸውም። ከዛ እስቲ ቆይ እሺ የኋላ ታሪካቸውን ጎሳቸውን እናጥና ተብሎ ወደ ኋላ ተመልሶ ጎሳቸው ሲጠና ምንም የሚገናኝ ነገር የላቸውም በጎሳም ሲታይ። ከዛ እሺ በቃ ሁለቱንም እስቲ ዋን ቱ ዋን እናወራቸውና እስቲ ባህሪያቸውን እንገምግም ብለው ደግሞ ሲያወሯቸው ሁለቱም የህይወት ዓላማቸው፣ አስተሳሰባቸው፣ ነገራቸው ሁሉ የተለያየ ነው። ከዛ በስተመጨረሻ በቃ እነዚህ ሰዎች መልካቸው ነው እንጂ የሚመሳሰለው ሌላ ምንም የሚገናኝ ነገር የላቸውም ብለው ደመደሙ ማለት ነው። እግዚአብሔር ሲፈጥረን ሁላችንንም የተለያየን አድርጎ ነው የፈጠረን። እስቲ አስቡት ይቺን ዓለም ሁሉም ሰው ተመሳሳይ መልክ ኖሩት፣ አንድ አይነት መልክ ኖሩት። በምንድን ነው ራሱ የምንለያየው? በሽታ በጠረን የሆነ ሰው ሲጠጋችሁ እንዴት ነው የምንለያየው ራሱ? እግዚአብሔር ግን ልክ እንደ መልካችን ደግሞ መልካችን የተለያየ እንደሆነው ባህሪያችንንም የተለያየ አድርጎ ነው የፈጠረን እግዚአብሔር ሲፈጥረን። ይህ የእግዚአብሔር ዓላማ ነው። አሁን ባህሪያችን ምንም አይነት ምንም ይሁን እንዴትም አይነት ቢሆን እግዚአብሔር እኛን ልጆቹ ለማድረግ አይገደውም፣ የትኛውንም ባህሪ ብንይዝ ማለት ነው። ሰዎች እንዴት ነው የሆነ ጊዜ ላይ ከአዶፕሽን ላይ ይሄ ከጉዲፈቻ ፕሮግራም ጋር ከሚሰሩ ሰዎች ጋር እድል አግኝቼ ነበር ለመስራትና ሰዎች ጉዲፈቻ ለመውሰድ ልጅ ይመርጣሉ። ፎር ኦብቪየስ ሪዝንስ ይመርጣሉ፣ ልጅ ይመርጣሉ፣ ባህሪ ይመርጣሉ፣ ሁኔታውን ምናምን መርጠው ነው ጉዲፈቻ መውሰድ የሚፈልጉት። በቃ የሰው ልጅ ባህሪ ይሄ ነው፣ ይመርጣል። ሰው ባህሪ ይለያል ሰው። እግዚአብሔር ግን እንደዛ አይደለም። የተለያየ መልክ ኖሮን እዚህ እንዳለን ሁሉ የተለያየ ባህሪ ኖሮን በቤቱ መገኘታችንን እግዚአብሔር ይፈልገዋል። ምናልባት እንግዲህ ሰዎች አይተው እንደው ያንተ ነገር እንደው ማለት በዚህ ባህሪህ በዚህ ባህሪሽ አንቺ ሰው አትሆኝም ተብለን ሊሆን ይችላል። በልጅነት ሰዎች እንደዚህ አይተው አንተ ምንም የምትሆን አይነት ሰው አይደለም ብለውን ሊሆን ይችላል። ኦር ምናልባት ሰዎች ብቻ ሳይሆኑ ራሳችንም ለራሳችን ያለን አመለካከት በጣም በቃ የወረደ ሊሆን ይችላል። እኔ እንዴት ነው በዚህ ባህሪዬ በዚህ ግልፍተኝነቴ ሰው ፊት የምቀርበው ብለን አስበን ሊሆን ይችላል። ወይ ደግሞ የተመሰከረልን ልንሆን እንችላለን። እሱን ያገኘች ታደለች፣ እሷን ያገኘ ታደለ የተባለልን በቃ ቆንጆ ባህሪ ያለን ሰዎችም ልንሆን እንችላለን። እግዚአብሔር ያ አይገደውም። ይህንን ደግሞ ለማረጋገጥ ሩቅ አንሄድም። 12ቱን ደቀ መዛሙርት ነው የምናየው። 12ቱንም እንግዲህ አንድ በአንድ ልሂድ ብዬ ብላችሁ እንግዲህ እንውላለን። ግን
ምናልባት እስቲ የተወሰኑትን እናንሳቸው እንደዚሁ ለማንሳት ያክል ቶሎ ብዬ ልሄድባቸው። አሁን በጣም የምናውቀው በጣም ፌመስ የሆነው ጴጥሮስ ነው አይደል? የጴጥሮስን ባህሪ አስቡት። በጣም ችኩል ነው እና ቦልድ ነው፣ ወደ ኋላ አይመለስም ያሰበውን ነገር ከማድረግ። ቶማስን ይዩት፣ በጣም ተጠራጣሪ ነው፣ በጣም ይጠራጠራል። እንደዚህ አይነት የሚጠራጠር ሰው እንዴት ነው እኔ ስቤ ደቀ መዝሙር የማደርገው አብሮኝ እንዲሄድ ተማሪ እንዲሆን የማደርገው? እንደዚህ አይነት ተጠራጣሪ ሰው፣ እምነት የሌለው ሰው ነው። አንተ በቃ ችግር አለብህ ብዬ የምለው ሰው ነው። ግን ኢየሱስ ክርስቶስ ጠራና እሱንም ደቀ መዝሙር አደረገው። እንድሪያስን ተመልከቱት። ጋባዥ ነው። ጋባዥ ነው ስላችሁ ብዙዎችን ወደ ክርስቶስ ያደመ ሰው ነው። በጓደኛ ሰርክል ውስጥ እንግዲህ አሁኑን አላቅም፣ በፊት ላይ በነበረ የጓደኛ ሰርክል ግን የሆነ ሰው ሁሌ ሌላ ሰው ይዞባችሁ ሲመጣ፣ በተለይ ትምህርት ቤት ምሳ ምናምን እየተበላ ሁሌ የሆነ ሰው ይዞ የሚመጣ ሰው ችግር አለበት። ምንድነው ሁሌ ሰው እየጠራ ይዘህ የምትመጣው የምትሉት አይነት ሰው ነው። ያ ማለት እንድሪያስ ነው። ከዛ ደግሞ ሁለት ወንድማማቾች አሉ፣ በጣም የነጎድጓድ ልጆች የተባሉ ሁለት ወንድማማቾች አሉ፣ ያዕቆብና ዮሐንስ። በቃ ይሄ አለ አይደለ አለው ባይነት ያለባቸው ማንንም የማይሰሙ ኩሩ ሰዎች ናቸው ሁለቱም። እነዚህን ሰዎች ነው ኢየሱስ ክርስቶስ ሰብስቦ ደቀ መዝሙር ያደረጋቸው። እነዚህንና እኚህን የሚመስሉ ብዙዎችን፣ እንግዲህ ይሁዳንም ሌሎቹንም ማንሳት እንችላለን። ኢየሱስ ግን 12ቱንም ወስዶ ደቀ መዝሙር አደረጋቸው እና የተቀበላቸው ይሄ ባህሪያቸውን አስተካክሎ ምናምን አይደለም። 12ቱን ስም ሲጠቀሱ የምታዩት የትኛው ክፍል ላይ ነው? በወንጌል ክፍሎች ሁሉ የመጀመሪያው ክፍል ላይ ነው አይደል? የ12ቱ ስም ሲዘረዘር የምታዩት። ትራንስፎርሜሽናቸው ለውጣቸው ግን የሚመጣው ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ነው ባህሪያቸው የሚለወጥ። ኢየሱስ ግን የመረጣቸው መቼ ነው? ገና መጀመሪያ ላይ ነው። ስለዚህ ሰዎች ባህሪያችሁ ጥሩ ነው መጥፎ ነው እንዲናችሁ እንደዛ ናችሁ ቢላችሁ ይደዝም ማተር በቤቱ ውስጥ ካላችሁ ድረስ ኢየሱስ ክርስቶስ ፈልጎ ነው በቤቱ የመጣችሁት። ኢየሱስ ክርስቶስ ደግሞ በቤቱ ፈልጎ ካመጣችሁ በቤቱ ስትሆኑ እግዚአብሔርን እንድታውቁት ነው በቤቱ ያመጣችሁ። ለዚህ እግዚአብሔርን ደግሞ እንድታውቁት አንደኛ ዮሐንስ 4:8 ቅድም የተነበበልን ጥቅስ አለ አይደለ? ምንድን ነው የሚለው? ፍቅር የሌለው እግዚአብሔርን አያውቅ። እግዚአብሔር ምንድን ነው? ፍቅር ነውና። እግዚአብሔር ፍቅር ባህሪው አይደለም፣ መገለጫው አይደለም። ፍቅር ራሱ ፍቅር የሚባለው ትርጓሜ ራሱ እግዚአብሔር ነው። ገብቷችኋል አባባል? እግዚአብሔር ስላለ ነው ፍቅርን የምናውቅ። ሲምፕል አስታት በቃ በቀላሉ ያ ነው። ስለዚህ እግዚአብሔርን ለማወቅ በቤቱ ከመጣችሁ ፍቅር የሌለው እግዚአብሔርን አያውቅ። ስለዚህ እግዚአብሔርን ለማወቅ በቤቱ ከመጣችሁ ምን ማወቅ አለባችሁ? ባይ ዲፎልት እግዚአብሔርን ካወቃችሁ ፍቅርን ታውቃላችሁ። ደስ የሚለኝ ይህንን መልእክት አንደኛ ዮሐንስ መልእክት 4ን አንደኛ ዮሐንስ መልእክቶችን እንዳለ ዮሐንስ መልእክቶችን የጻፈው ዮሐንስ ነው። ዮሐንስ ደግሞ ማን ነው ብያቸዋለሁ ቅድም? የነጎድጓድ ልጆች ከተባለው መካከል ነው ዮሐንስ። ይሄ ዮሐንስ ነው እንግዲህ ግልፍተኛው እንትን የሆነው ዮሐንስ ነው መጥቶ እዚህ ጋራ ፍቅር የሌለው እግዚአብሔርን አያውቅም ብሎ ስለ ፍቅር የሚያወራውና የሚተነትነው ያለው። ዮሐንስን በጥልቀት እንድናየው ፈልጋለሁ። ዛሬ ከደቀ መዛሙርቱ መርጠን ዮሐንስን በጥልቀት እንድናይ ፈልጋለሁ። እና ዮሐንስ ማለት የዘብዴዎስ ልጆች ናቸው ሁለቱም፣ ያዕቆብና ዮሐንስ ማለት ናቸው። የዘብዴዎስ ልጆች ናቸው እና ሲጠራ ሁል ጊዜ ዮሐንስ ሲጠራ የሚጠራው የያዕቆብ ወንድም ተብሎ ነው የሚጠራው። ካስተዋላችሁት መጽሐፍ ቅዱስ ላይ ሄዳችሁ ይሁንና ሲጠራ ሁሌ ብቻውን ተጠርቶ አያውቅም። ዮሐንስ ተብሎ ተጠርቶ አያውቅም። የዘብዴዎስ ልጅ ያዕቆብ የእርሱ ወንድም ዮሐንስ ተብሎ ነው ሁሌ የሚጠራው። እና እንግዲህ ይሄንን የምትጋሩኝ ሰዎች ትኖራላችሁ ብዬ አስባለሁኝ። ታናሽም ስትሆኑ ታላላቆቻችሁ ታዋቂ ከሆኑ በእነሱ ነው የምትታወቁት። ልክ ነኝ? በፊት ቂርቆስ ቸርች ነበር በጣም የማዘወትረው፣ አሁን ፍልውሃ ነው የማዘወትረው። ፍልውሃ ግን መጀመሪያ ስመጣ ሰዎች የተዋወቁኝ የዲኮ ወንድም እኮ ነው አታውቁም እንዴ ተብለው ነው ሰዎች የተዋወቁ። የዲኮ ወንድም ነው አታውቁትም እየተባለ ነው የተዋወቅኩት።
ብዙዎችን የተዋወቅኩት በዛ መልኩ። ለምን? ታናሽ ስለሆንኩኝ። አሁን ያዕቆብ ታላቅ ስለሆነ ምናልባት ለዛ ይሆናል እንግዲህ ዮሐንስ በማን የተጠራው? የያዕቆብ ወንድም ተብሎ የተጠራው። ኦር መጥምቁ ዮሐንስ ስላለ ሁለቱን ለመለየት ሊሆን ይችላል፣ አናቅም። ግን ካልቸራችንን ራሱ ስታዩት እንዴት ነው ሲጠራ? አሁን ላይ እሱ ነገር ይኑር አይኑር አላቅም። ግን በፊት ሰው ሲጠራ እንዴት ነበር የሚጠራው? የገሌ አባት የገሌ እናት ይባል ነበረ። የገሌ አባት እንዴት ኖት ተብሎ ነው የሚባለው እንጂ በስማቸው አይጠሩም። አባት እናትም እንደዛ በስሟ አትጠራም። ግን ያ እገሌ ወይ የመጀመሪያ ልጅ ነው አይደል? ወይ በኩር ነው ወይ የመጀመሪያ ሴት ልጅ ነች፣ በዛ ነው የሚጠሩት። ስለዚህ እንግዳ ነገር አይደለም እንደዛ መጠራቱ። በዛም አለ በዚህ ያዕቆብን እና ዮሐንስን ግን ስታነሱ የሚከተላቸው አብሯቸው የሚመጣ የሆነ ባህሪ አለ። ያ ምንድነው? የነጎድጓድ ልጆች የሚለው ባህሪ ነው። ይህንን ደግሞ ያስባላቸውን ሪዝን በምታዩበት ጊዜ ይህንን ያስባላቸውን ምክንያት በምታዩበት ሰዓት ኢየሱስ ክርስቶስ ወደ አንድ መንደር ገባ። ወደ አንድ መንደር ሲገባ አልተቀበሉትም። የመንደሩ ሰዎች እንዳልተቀበሉት ይሄ ሉቃስ 9 ከቁጥር 52 ላይ ሄደን ማየት እንችላለን። አልተቀበሉትም እና እንዳልተቀበሉት ባዩ ጊዜ ዮሐንስና ያዕቆብ ምን አሉ? መጡና ኤልያስ እንዳደረገው እሳት ከሰማይ ወርዶ ይብላቸው እንዴ ብለው እንዘዝ እንዴ ይብላቸው እንዴ ብለው አሉ ማለት ነው። ይሄ ብቻ አይደለም። ከሱ በላይ ከፍ ብላችሁም ስታነቡ የሚሉት ነገር ዮሐንስ የሚለው አንድ ሰው በስምህ አጋንንት ሲያወጣ አይቸው ከኛ ጋር ሆኖ ሲከተል ስላላየን ከለከል ነው። እንግዲህ ከልክል አልተባለም፣ ግን ከለከል ነው ብሎ ተናገረ። ስለዚህ ዮሐንስና ያዕቆብ ነጎድጓድነታቸው ከዚህ ጋር ተያይዞ ይቀመጣል። ዮሐንስ ባህሪው ይሄ ነው፣ የሚታወቅበት ባህሪ ይሄ ነው። ነገር ግን ኢየሱስ ክርስቶስ በእርግጠኝነት በካራክተሩ አይደለም የመረጠ፣ በባህሪው አይደለም የመረጠ፣ እንደዚሁ ነው የመረጠ። በካራክተር ቢሆን ኖሮ ያለው ካራክተር ነጎድጓድ ነበር። በባህሪው እንዳልሆነ በዚህ ማረጋገጥ ትችላላችሁ። እና ዛሬ ሰዎች የተለያየ መልክ ሊሰጡን ይችላሉ። እኛን ሊገመግሙን ይችላሉ። ባህሪያችንን አይተው ብዙ ነገር ሊሉን ይችላሉ። ምናልባት በየቤቶቻችን ሁላችንም ታናናሾች ልንሆን እንችላለን። ወይ ደግሞ ታላቅም ብንሆን ሶሳይቲ ጋር ስንወጣ ግን ሰዎች እንደ ታናሽ፣ እንደ ብላቴና፣ እንደ ልጅ ሊያዩን ይችላሉ። ዮሐንስ ግን የሁሉም ሰው ታናሽ ሆኖ ሳለ የደቀ መዛሙርቱ ሁሉ ታናሽ እንደሆነ መጽሐፍ ቅዱስ ይገልጽልናል። ኮሜንተሪዎችንም ሄዳችሁ ብታዩ የሁሉም ታናሽ ዮሐንስ እንደነበረ ይገልጻል። ስለዚህ ይህ ዮሐንስ ግን በታናሽነቱ ራሱ በልጅነቱ ራሱ ብዙ ያስተማረን ነገር አለ። እነሱ ያስተማረንን ነገሮች በጥቂቱ የተወሰኑትን ብዬ ጨርሳለሁ። ግን እዚህ ጋራ ሙሉ አቴንሽናችሁ እንድትሰጡኝ ይፈልጋል። እስካሁን ከሰጣችሁኝ የበለጠ ዮሐንስ ወደ ክርስቶስ በጣም ቅርብ ነበረ። በጣም ወደ ክርስቶስ የቀረበ ነበረ። ሶስቱ ደቀ መዛሙርት ሁሌ ይነሳሉ አይደለ? ጴጥሮስ፣ ያዕቆብ፣ ዮሐንስ። እነዚህ ሶስቱ ሁሌ ከክርስቶስ ጋር አሉ። ሂዱና መጽሐፍ ቅዱሳችሁን አንብቡ። ሁል ጊዜ አሉ። ዮሐንስ ከክርስቶስ ስር ጠፍቶ አያውቅም። ለዚህ ደግሞ ማረጋገጫ የሚሆናችሁ ዮሐንስ 13:21ን ሄደን እናንብብ። ዮሐንስ 13:21 ላይ ጀምሮ ሄዳችሁ ስታነቡ ይህንም ካለ በኋላ ኢየሱስ በመንፈሱ ታውኮ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል ሲል በግልጽ ተናገረ። ደቀ መዛሙርቱም ማንን ማለቱ እንደሆነ ግራ ተጋብተው እርስ በርሳቸው ተያዩ። ከነርሱ አንዱ ኢየሱስ ይወደው የነበረ ደቀ መዝሙር ወደ ኢየሱስ ደረት ተጠግቶ ተቀምጦ ነበረ። ስምዖን ጴጥሮስም ይህንን ደቀ መዝሙር በምልክት ጠቅሶ ማንን ማለቱ እንደሆነ
ጠይቀው አለው። እርሱም ወደ ኢየሱስ ደረት ደገፍ ብሎ ጌታ ሆይ ማን ነው ብሎ ጠየቀው። ኢየሱስም ይህን ቁራሽ እንጀራ ከወጭቱ አጥቅሼ የምሰጠው እርሱ ነው። ከዚያም ቁራሽ እንጀራውን አጥቅሶ ለስምዖን ልጅ ለአስቆሮቱ ይሁዳ ሰጠው ይላል። እዚህ ጋራ ወደ ደረቱ ተጠግቶ ያለው ማን ነው? ዮሐንስ። ወደ ደረቱ ወደ ክርስቶስ ደረት ተጠግቶ ተጣብቆ ተቀምጦ ነበር። ከዛ ጴጥሮስ ምን ይለዋል? እስኪ ጠይቀው ማንን ነው ስለማን ነው እያወራ ያለው? እስቲ ጠይቀው ብሎ ይለዋል። ከዛም በኋላ ይጠጋና ጌታ ሆይ ማን ይሆን ብሎ ይጠይቀዋል። ከዚያ ኢየሱስ ክርስቶስ ደግሞ በኮድ ነው የመለሰለት፣ ዳይሬክትሊ ያልመለሰለት። ይህንንም አጎርሶ ነው ብሎ ይለዋል ማለት ነው። በኮድ ማውራት ደረጃ ከደረሳችሁ እንግዲህ በጣም ተቀራርባችኋል ማለት ነው አይደል? ይሄ እኔ ትርጓሜ ነው። ግን በግልጽ የምታዩት ደረቱ ላይ ተጠግቶ የምታዩት ዮሐንስን ነው። በዚህ ሌቭል ነው ቅርበቱ ከክርስቶስ ጋር። ከክርስቶስ ጋር መጣበቅ ካራክተራችንን ይቀይረዋል። ካራክተራችንን ወደ ክርስቶስ ፍቅር ይቀይረዋል። ዮሐንስ ከነጎድጓድነት ቅድም ያነሳውን የጠቀስነውን ስለ ፍቅር መናገር የቻለው ከክርስቶስ ጋር ስለተጣበቀ። ከክርስቶስ ፍቅር ጋር ተጣብቆ ያ አለው ባይነት፣ ይሄ እኔ ነኝ በቃ ከሁሉ እንትን ማለት ያለብኝ። ኢቭን እናታቸው እኮ ከግራና ከቀኝ ልጆቼን አስቀምጥልኝ ብላለች። በቃ ፊት ናቸው ተብሎ ታስቦ ማለት ነው። ያኛው ማንነት ሙሉ ይጠፋል ከክርስቶስ ጋር ስትጣበቁ። ይሄ አለው ባይነታችሁ ይጠፋና ፍቅር የሆነው የክርስቶስ ባህሪን ትላበሱታላችሁ። ስለዚህ ከክርስቶስ ጋር ተጣበቁ። ሁለተኛ መታዘዝን ከዮሐንስ እንማራለን። ኢየሱስ ክርስቶስ ተከተለኝ ብሎ ሲለው ጀልባውንም አባቱንም ትቶ ተከተለው ነው የሚለው። እንግዲህ በዛ ቦታ ላይ ዘብዲዮስ ማለት አባታቸው ዘብዲዮስ ማለት ክፍሉን ሄዳችሁ በምታነቡበት ሰዓት ሰራተኞች አሉት። ከነ ያዕቆብና ከዮሐንስ ውጪ ሌሎች ሰራተኞች አሉት። በዛ ጊዜ ሌሎች ሰራተኞች አሏችሁ ማለት ላይፋችሁ ምንድነው? ስቴብል ነው፣ የተረጋጋችሁ ናችሁ ማለት ነው። ዮሐንስና ያዕቆብ ህይወታቸው የተደላደለ ነበር፣ ምቾት ነበረው። ተቀጣሪ ሰራተኞች ያሉት አባት ነው የነበራቸው። there is no reason መተው ከክርስቶስ ግን ምንም ከሌለው ከክርስቶስ ጋር ተከተለኝ ሲላቸው እሺ ብለው የሚከተሉበት ምንም ሪዝን አልነበራቸው። በመከተላቸው ግን ከክርስቶስ ጋር ወዳጅ ሆኑ። ዛሬ ከክርስቶስ ጋር ወዳጅ መሆን ትፈልጋላችሁ? ወዳጅ መሆን ትፈልጋላችሁ? የክርስቶስ ወዳጅ? ያንን ከፈለጋችሁ ዮሐንስ 15:14 ላይ ምን ይላል? የማዛችሁን ብትፈጽሙ ምኖቼ ናችሁ ይላል፣ ወዳጆቼ ናችሁ ይላል። መታዘዝ ወዳጅ ያደርገናል ከክርስቶስ ጋር። ትእዛዛቶቹ ደግሞ ኢየሱስ ክርስቶስ 10ቱን ትእዛዛት ሲያጸና ነው የምታዩት። እኔ እንደወደድኳችሁ እርስ በርሳችሁ ተዋደዱ የሚል ትእዛዝ ነው ኢየሱስ ክርስቶስ ያለው። ስለዚህ እነሱን ትእዛዞች ስትጠብቁ ባይ ዲፎልት ወዳጆቹ ትሆናላችሁ። ከዛ ዮሐንስ ቅድም ብያቸዋለሁ፣ አሁን እሱን አጸናዋለሁ። ሁል ጊዜ ከክርስቶስ ጋር አብሮ ነበረ ብያቸዋለሁ። ሁል ጊዜ ዮሐንስ ከክርስቶስ ጋር ነበረና ኢየሱስ ክርስቶስ ልክ ሲያዝ ለመሰቀል ልክ ሲይዙት ሁሉም ደቀ መዛሙርት ሄዱ፣ ሸሹ። ዮሐንስንም ጨምሮ ሸሹ። ልክ ሲሸሹ ቆይቶ ሸንጎ ፊት ሲቀርብ ጴጥሮስና ዮሐንስ ብቻ ናቸው ተመልሰው ሸንጎ ፊት የምታገኟቸው። በሸንጎ ፊት ሲቆም ጴጥሮስና ዮሐንስን ብቻ ነው የምታገኙት፣ ሌሎቹ የሉ። እዛ ጋር ነው እንዲያውም ጴጥሮስን አንተ ከሱ ጋር አልነበርክ እንዴ ምናምን ብለው የሚጠይቁት። ጴጥሮስን እዛ ቦታ ላይ ነው እሱ ተመልሶ ማለት ነው። ከዛ ግን ሄዳችሁ ልክ ኢየሱስ ክርስቶስ ሊሰቀል ሲል ከስር ቆመው ከሚያዩት ሴቶች ጋር ቆሞ ያለው ዮሐንስ ብቻ ነበር።
ቲል ዘ ቬሪ ላስት ሞመንት ዮሐንስ ብቻ ነበረ ከስር ቆሞ ሲጠብቅ የነበረው ሲያይ የነበረው ኢየሱስ ክርስቶስ ሲሰቀል። ከዛ ይነግረዋል፣ ማርያምንም ይነግራታል፣ እሱንም ይነግረዋል አይደል? ይኸውልሽ ልጅሽ ይቹትልህ እናት ብሎ ኃላፊነት ይሰጠዋል በጨረሻ ሰዓት ድረስ ማለት ነው። ኢየሱስ ክርስቶስ የሰጣቸው ትእዛዝ ምንድነው? ማቴዎስ 16:24 ላይ ለደቀ መዛሙርቱ ሊከተለኝ የሚወድ ራሱን ይካድ መስቀሉን ተሸክሞ ይከተለኝ ብሎ ነበር። ያንን ነገር የፈጸሙት ሁሉም ክርስቶስ ሞቶ ከተነሳ በኋላ ነው። ዮሐንስ ግን ከዛ በፊት ኢየሱስ ክርስቶስ ስር ቆሞ ነበር። ቅርበት ማለት ይሄ ነው። ከክርስቶስ ጋር መቅረብ ማለት በዚህ ልክ ነው። ማንበብ ብቻ በቂ አይደለም። ማጥናት ቃሉን ብቻ በቂ አይደለም። ዕውቀት ብቻውን በቂ አይደለም። ፍቅሩን ተለማመዱት። የክርስቶስን ፍቅር ተለማመዱት። በእኛ በእናንተ በህይወታችን ውስጥ ይታይ የክርስቶስ ፍቅር። ዮሐንስ ራሱን ሲገልጽ የዮሐንስን መጽሐፍ እንዳለ የወንጌሉን መጽሐፍ እንዳለ ብታነቡ ራሱን ሲገልጽ በክርስቶስ የተወደደ ብሎ ነው ራሱን የሚገልጽ። በስሙ ራሱን ጠቅሶ ያውቅ። ለምን? በስም አይታወቅማ። ወይ ያዕቆብ ወንድም ነው ወይ እንዲሁም ዮሐንስ ተብሎ ነው በመጽሐፍ ቅዱስ የተጻፈለት። አሁን ግን ራሱን ሲገልጽ ማ ብሎ ጠቀሰ? በክርስቶስ የተወደደ። በጌታ የተወደደ ማለት መታወቄ በክርስቶስ ፍቅር ምክንያት ነው። በእኔነቴ የሚያውቀኝል እኔ የታወቅኩት ክርስቶስ ስለወደደኝ ነው። ማነህ ብትሉኝ እኔ በክርስቶስ የተወደድኩ እኔ ነኝ። ሰዎች ሲያውቋችሁ ይሄ እግዚአብሔር የባረከው ልጅ፣ እግዚአብሔር የባረከው ቤተሰብ፣ እግዚአብሔር የባረከው ተብሎ መጠራት ደስ አይልም? መታወቂያችሁ እሱ ሲሆን ደስ አይልም? ስማችሁ አይታወቅ ችግር የለውም። እግዚአብሔር ግን ስለባረካችሁ በዛ ታወቁ። አሜን። እግዚአብሔር ባርኮን በዛ መታወቅ ዮሐንስ በቃ አንተ ስለወደድከኝ ነው እኔ ታወቅኩት። ስለዚህ ስምህ ማን ነው ብትሉኝ በክርስቶስ የተወደድኩ። መታወቂያችን መባረካችን ሲሆን ደስ ይላል። ስለዚህ በአጠቃላይ የምላችሁ ይህንን ነው። ኢየሱስ ክርስቶስ እኛን የመለወጥ ኃይል አለው። ባህሪያችሁ ዛሬ እንደዛ ሆነ እንደዚህ ሆነ እንደዛ ነው ብለው ሰዎች ሊገመግሙት የሚችል ባህሪ አይደለም። በቃ ያንን ባህሪያችሁን ያንን ማንነታችሁን አምጥታችሁ ወደ ክርስቶስ ስጡት። እሱ ትራንስፎርም የማድረግ አቅም ኃይል አለው። ወደ ክርስቶስ ስትቀርቡ ወሬያችሁ፣ ተግባራችሁ፣ ንግግራችሁ፣ ሁሉ ነገራችሁ ይቀየራል። ባህሪያችሁ ሁሉ ይቀየራል። አንድ ጊዜ አንድ ሰው ነበር ይባላል። ይሄ ሰው ስራው ምንድነው? እንትን ማለት ነው። ምንድነው? ውሾችን ማደባደብ ነው ስራው። እና ውሾችን ያደባድባል። ገንዘብ የሚያገኘው እንዴት ነው? ሰዎች ገንዘብ ያስይዛሉ ለውሻዎቹ ማለት ነው። ሲደባደቡ እንግዲህ ያሸነፈው ውሻ ላስያዘው ሰው ገንዘብ ይደርሰዋል ማለት ነው። ስለዚህ ይሄ ሰውዬ ግን ሁል ጊዜ ለቀረባቸው ሰዎች መጥተው ሲጠይቁት ማን ጋር ላስይዝ ምናምን ሲሉት ያኛው ውሻ ላይ ያስይዙ ይላቸዋል። እሱ ያለው ውሻ ሁሌ ያሸንፋል። በቀጣዩም ሲያዩ እሱ ያለው ውሻ ያሸንፋል። እና አንድ ሰውዬ ይሄንን በጣም ኦብዘርቭ ሲያደርግ ቆየና እኔ የምልህ እንዴት ነው የምታውቀው አለው። እንዴት ነው የሚያሸንፈውን ውሻ የምታውቀው አለው። በቃ አውቃለሁ። እንዴት ነው የምታውቀው? በቃ አውቃለሁ። እዛ በጣም ፐዝልድ ሆኖ ጥያቄ ሆኖበት አሁንም አየና ከሩቅ ሆኖ ያየዋል። እሱ ሲመክር አየው ያኛውን ውሻ ብሎ ሲል እሱም እዛ ውሻ ላይ አስያዘ። ያ ውሻ አሸነፈ። እዛ በቃ አልቻለም። ሄደና በእናትህ ንገረኝ በቃ ማለት እንዴት ነው የምታውቀው ብሎ ጠየቀው። ከዛ በኋላ ምን አለው? እምመግባቸው እኮ እኔ ነኝ። ማታ የመገብኩትን ውሻ እኔ አውቀዋለሁ። በደንብ የበላው ውሻ ዛሬ ያሸንፋል። ማታ በደንብ ካላበላሁት ዛሬ አያሸንፍም። እምመግበው እኔ ስለሆንኩ እኔ አውቀዋለሁ አለ። ዛሬ የምትመገቡት ምንድን ነው? ምንድን ነው የምትመገቡት? የምትመገቡት ነገር የነጋችሁን ድል የሚወስነው ዛሬ የምትመገቡት ነገር። የምትመገቡት ነገር ምንድን ነው? የምትመገቡት ስላችሁ የምትመገቡት ነገር ምንድን ነው? አእምሯችሁን የምትመገቡት ነገር ምንድን ነው? ምንድን ነው የምትመገቡት? ዲቴል መግባት አይጠበቅብኝ።
በዛ በምትመገቡት ነገር ጠረናችሁ ይለያል። እንዴት ነው? ወላጆቻችን እንግዲህ እናቶቻችን ከውጪ ገብተን ሰላም ስንላቸው ልክ ስናቅፋቸው ወጥ የሚል ነገር ካለ ኪችን ነበረች ማለት ነው አይደል? ካልሆነ ሽቶ ካለ ወይ የሆነ ቦታ ደርሳን የመጣችው የሆነ ነገር ግልጽ ነው። ስትሰራ የነበረውን ነገር ያሳያል። ስለዚህ ዛሬ ጠረናችሁ ምንድን ነው የሚለው? ምን እንዲል ነው የምትፈልጉት? ጠረናችሁ ሰዎች ከናንተ ላይ የሚያሸቱት ሽታ ምን እንዲሆን ነው የምትፈልጉት? ድል ማድረግ የምትፈልጉት በየትኛው የህይወታችሁ ክፍል ነው? መመገብ የምትመግቡት ነገር ነው እያደገ የሚሄደው። የምትመግቡት ነገር ነው የሚያሸንፈው። ስለዚህ እናስተውል። የምንመግበውን በየቀኑ ራሳችንን የምንመግበውን ነገር እናስተውል። በዛ ሰዓት ያ ፍቅር የሆነውን ክርስቶስን በየዕለቱ የምንመግበው ከሆነ ከፍቅር ውጪ ሌላ ምንም ነገር ከኛ ጠረናችን ሊወጣ አይችልም። ከደቀ መዛሙርቱ ሁሉ ረጅም ዕድሜ የኖረው ዮሐንስ ነው። ከደቀ መዛሙርቱ ሁሉ እሱ ብቻ አይደለም፣ ናቹራል ዴዝ የሞተው ዮሐንስ ብቻ ነው። ሌሎቹ ያው በወንጌል ስራም በተለያየም ተገለዋል። ዮሐንስ ግን እስከ መጨረሻው ድረስ ናቹራል ዴዝ ነው የሞተው። እሱ ብቻ አይደለም። በጣም ደስ የሚለኝ ክፍል ምን እንደሆነ ታውቃላችሁ? ዮሐንስ ህይወቱ በዛ አላበቃም። ራእይ 21 ላይ ሄዳችሁ ስታዩ ምን ይላል? አዲስ ሰማይና አዲስ ምድር ለባሏ ተሞሽራ እንደምትወድ አየሁ ይላል። ማለት ያንን የማየት ፊውቸርን የማየት እድልን አገኝ። ምን ሊሆን እንደሆነ ወደፊት ያለውን ነገር አየ። በምን? ከክርስቶስ ጋር በመጣበቅ በምን? ወደ ክርስቶስ በመቅረብ። ይሄ ነው ቤነፊቱ። ትልቁ ትርፍ ይሄ ነው። ክርስቶስ ጋር በቀረብን በተጣበቅን ቁጥር ያንን በረከት እንቀበላለን። ዘላለማዊ የሆነውን ፍቅር የሆነውን የፍቅር ዴፊኒሽን የሆነውን እግዚአብሔርን የበለጠ እናውቀዋለን። በእንደዚህ አይነት ህይወት መኖር እንድንችል እግዚአብሔር በጸጋ ይርዳን። እግዚአብሔር ይባርካችሁ።